ሰላም ለእናንተ ይሁን። በተለያየ ስፍራ ሆናችሁ ይህንን የመጽሐፍ ቅዱስ ጥናት የምትከታተሉ ታዳሚያን ስለዚህ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ እንግዲህ የእግዚአብሔር ፍቅርና ፍትህ በሚል እያጠናን ያለነውን የዚህን የሩብ ዓመት 12ኛ ትምህርት የምናጠናበት ጊዜ ነው። 12ኛው ትምህርት ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት በሚል ነው የምናጠነው። እንግዲህ ይህንን የመጽሐፍ ቅዱስ ጥናት አብረን እንድንወያይ አብረውኝ ወንድሜ ጃራ ከካናዳ እና ወንድሜ ዶክተር ውብሸት ደግሞ ከቴክሳስ ዳላስ ቴክሳስ ይገኛሉ። እኔም ደመቀ እባላለሁ ከናሽቪል ቴኔሲ ነኝ። ጥናታችንን ከመጀመራችን በፊት ጸሎት አድርገን እንጀምራለን። የምትወደን የምታፈቅረን እግዚአብሔር አምላካችንና አባታችን ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ፈቃድ ሆኖ በጤንነት በሰላም ተጠብቀን ከወንድሞቼ ጋር በአንድነት እንድንገናኝ ይህንን እድል ስለሰጠህን ቃልህን እንድናጠና ጌታ ሆይ እዚህ ደግሞ እኛ ያጠናነውን ለሌሎች በተለያየ ስፍራ ላሉ እንድናካፈል እድል ስለሰጠህን እናመሰግንሃለን። ቃልህን በምናጠናበት ጊዜ ማስተዋል እንድንችል የሚረዳንን መንፈስ ቅዱስን በመካከላችን አንተ ላክልን። ስለ ሁሉ እናመሰግንሃለን። በልጅ በጌታ በኢየሱስ ስም አሜን። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ እንዲህ ይላል፣ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ብሎ ይጠይቃል። እዚህ ቦታ ላይ ቅድም ለማስታወቅ እንደሞከርኩት ዋናው ሐሳብ የዚህ ትምህርት ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት ናቸው የሚለው። ፍቅር እና ፍትህ እንዴት ሊገናኙ ይችላሉ? እግዚአብሔር ፍቅር ነው፣ ይህንን እናውቃለን። ደግሞ በሌላ አቅጣጫም ስናይ እግዚአብሔር የፍትህ አምላክ ነው፣ ፍትህን የሚወድ አምላክ ነው እና እነዚህ ሁለቱን እንዴት ነው የምናገናኛቸው? እንደምታውቁት እንግዲህ በምንኖርበት በዚህ ዓለም ላይ ኢፍትሃዊ የሆኑ ነገሮች በጣም ብዙ አሉ። በየትኛውም የዓለም ክፍል ብንኖር ሁል ጊዜ ነገሮች ተስተካክለው ሰላም ብቻ ሰፍኖ ፍትህ ሰፍኖ ያለባት የዓለማችን ክፍል አናገኝም። ይብዛም ይነስም በተወሰነ መልኩ እንደዚህ አይነት ክፋቶች በዓለማችን ላይ ይንጸባረቃሉና ይህ ለምን ይሆናል የሚለውን በምናይበት ጊዜ ደግሞ ከዚህ በፊት ለማጥናት እንደሞከርነው በዚህ ምድር ላይ የክፉ እና የመልካሙ ተጋድሎ እንዳለ እናውቃለን። ይህ ተጋድሎ ደግሞ የጀመረው በምድር ሳይሆን በሰማይ እንደጀመረ፣ ያ ጦርነት በሰማይ የነበረው ጦርነት ወደ ምድር እንደወረደ በዚህ ምድር ላይ የክፉና የመልካም ወይም የሰይጣንና የክርስቶስ ኃይል ተጋድሎ ወይም ውጊያ እንዳለ እናውቃለን። ለማየት ሞክረናል ከዚህ በፊት በነበሩ ትምህርቶች። የዚህ ተጋድሎ ደግሞ ህጎች አሉ ወይም መርሆች አሉ። እግዚአብሔር የሰውን ልጅ ነፃነት መጋፋት አይችልም፣ ወይም የሰውን ልጅ ነፃነት ተጋፍቶ ፍትህን በዚህ ምድር ላይ አያመጣም። ስለዚህ የሰው ልጆች ምርጫ ኢፍትሃዊነት በዚህ ምድር ላይ እንዲኖር ያስገድዳል። ምክንያቱም ክፉን በምንመርጥበት ጊዜ ያ ክፉ ያንን ክፉ ለማድረግ በመረጠው ውስጥ በመስራት
ኢፍትሃዊ የሆኑ ጭቆናዎች፣ የተለያዩ ችግሮች በምድር ላይ እንዲኖሩ ያደርጋል። ያንን ደግሞ አልቲሜትሊ በመጨረሻ እግዚአብሔር ለአንዴና ለመጨረሻ እንደሚያስወግደው በክርስቶስ ዳግም ምጽአት ጊዜ እነዚህ ሁሉ ችግሮች፣ ጥያቄዎች መፍትሄ እንደሚያገኙ እናውቃለን። እስከዛው ድረስ ግን እግዚአብሔር ለምን ይፈቅዳል እንደዚህ አይነት ነገሮች እንዲሆኑ ብለን ልንጠይቅ እንችላለን። ትክክልም ነው ብንጠይቅ። ነገር ግን እግዚአብሔር ክፉ ለማድረግ የመረጡ ሰዎችን በግድ እጃቸውን ጠምዝዞ መልካም ሊያስደርጋቸው እግዚአብሔር አይችልም። እግዚአብሔር የነፃነት አምላክ ነው፣ የምርጫ አምላክ ነው እና በዛ ምክንያት ክፉ ይቀጥላል ለአንዴና ለመጨረሻ ጊዜ መቋጫ እስኪያገኝ ድረስ ማለት ነው። ታዲያኛ ክርስቲያኖች ምንም እንኳን መንግስታችን ከዚህ ዓለም ባትሆንም ወደ እግዚአብሔር መንግስት የፈለስን የገባን ሰዎች ብንሆንም የምንኖረው ግን በዚህ ምድር ላይ ነው እና በዚህ ምድር ላይ በሚኖረው ኢፍትሃዊ ጉዳይ ላይ የኛ አስተዋጽኦ ምንድን ነው? እኛ ማድረግ ያለብን ነገር ምንድን ነው የሚለውን ልንጠይቅ ይገባናል ማለት ነው። ከእግዚአብሔር ወገን በመሆን በሱ አቅጣጫ በመሰለፍ በተቻለን መጠን ፍትህ በምድር ላይ እንዲኖር ማድረግ የምንችለውን ሁሉ ማድረግ እንዳለብን፣ እግዚአብሔር ፍትህን የሚወድ አምላክ ስለሆነ እኛም ደግሞ ፍትህን እንድንወድ፣ ፍትህ ደግሞ ለተጨቆኑት፣ በድህነት ለሚማቅቁት፣ በተለያየ አይነት ችግር ውስጥ ላሉት፣ ግፍ ለሚደርስባቸው ማድረግ የሚገባንን ነገር ማድረግ አለብን። ይሄ አንድ ክርስቲያናዊ ግዴታችን እንደሆነ እንዳንዘነጋ ይሄ ትምህርት ሊያስታውሰን ይሞክራል ማለት ነው። ስለዚህ የእግዚአብሔር ፍቅር እና ፍትህ ለማስፈን ምን ማድረግ እንደምንችል በግልም ሆነ በጋራ ራሳችንን ልንጠይቅ ይገባል ነው የሚለው ትምህርቱ ላይ። ስለዚህ ይህንን እንደ መግቢያ ካየን የዋናው መሪ ጥቅስ ላይም እንዳየነው በአይናችን የምናየውን ወንድማችንን መውደድ ካልቻልን እግዚአብሔርን እወዳለሁ ማለት እውነት አይደለም፣ ትክክል አይደለም እና ከዛ ጋር ተያይዞ እንግዲህ ፍቅርና ፍትህ እንዴት አብረው ይሄዳሉ የሚለውን በዝርዝር ዛሬ እናያለን። የእሁዱን ክፍል ሁለቱ ታላላቅ ትእዛዛት የሚለውን ወንድማችን ጃራ ያቀርብልንና ደግሞ ሁለቱ ታላላቅ ኃጢአቶች የሚለውን ወንድማችን ዶክተር ውብሸት ያቀርብልናል። እግዚአብሔር ይባርካችሁ። ቀጥሉ። ሁለቱ ታላላቅ ትእዛዛት ይላል እና ከመጀመሪያው በፊት ጥቅሱን ራሱን ለማንበብ ፈልጋለሁ። ማቴዎስ 22 ከቁጥር 34 እስከ 40 ድረስ ነው። እንደዚህ ይላል። ፈሪሳውያንም ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው ፈለገ። መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናትና፣ ሁለተኛይቱም ይህች ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዝ ሕጉም ሁሉም ነቢያትም ተሰቅለዋል ይላል። እቺ የመጨረሻዋ ሁሉም ነቢያት ተሰቅለዋል የሚለው በአማርኛው ላይ ትንሽ የተሳሳተ ይመስለኛል። አዶኖ ሌሎቹ የአማርኛ ትርጉሞች ምን እንደሚሉ። በእንግሊዘኛው ላይ ምንድነው የሚለው? the foundation principle upon which all biblical teaching rest ነው የሚለው። የመሰረት እንደሆነና መጽሐፍ ቅዱስ ላይ ያሉ ትምህርቶች ሁሉ ወይም ደግሞ እግዚአብሔር ያስተማራቸው የጻፋቸው ጽሑፎች ያስተማረን ትምህርቶች በሙሉ በእነኚህ በሁለቱ መሰረት ላይ ያረፉ ናቸው፣ የመሰረት ድንጋይ ናቸው ለማለት ያህል ነው እንጂ ከነቢያትና በሁለቱ ሕጉም ሁሉ ነቢያቱም አብሮ ተሰቅለዋል የሚለው ትርጉም ትንሽ የተሳሳተ ይመስለኛል። እና ይሄ ላቭ ፎር ጋድ እና ላቭ ፎር አዘርስ የሚለው ይሄ የማቴዎስ 22 34 40 የጠቅላላ የመጽሐፍ ቅዱስ ትምህርት መሰረት ነው የሚለው ጥቅሳችን።
እና አሁን ተንተን አድርገን ብናይ በጣም የሚገርም ነገር ነው ክርስቶስ እዚህ ላይ የተናገረው። ለሁለት ከፍለን እናያለን። መጀመሪያ ይሄ ሰውዬ ሕግ አዋቂ ነኝ ያለው ሰውዬ ምንድን ነው ጥያቄው? ጀኒውን አልነበረም፣ ወይም ደግሞ ከልብ የሆነ ወይም መልስ ስላፈለገ ተጨንቆ እስቲ ይህን ጥያቄ ልጠይቅ ብሎ አስቦ አይደለም ክርስቶስን ለማጥመድ። ክርስቶስን እሱ ብቻ አይደለም፣ በየጊዜው ተሰብስቦ መሀል መሀል ብቅ እያሉ ጥያቄ የሚጠይቁት ምንድን ነው? የክርስቶስን ኃጢአት ለማብዛትና ቼክሊስት ክሬት አድርገው በኋላ ክርስቶስን ለመክሰስ እንዲመቻቸው እንዲሆን አድርጎ ነው የጠየቀው። ነገር ግን ክርስቶስ ይሄንን አጋጣሚ ተጠቅሞ ሁለት ታላቅ ነገር አስተማረን። ያስተማረንም ደግሞ ለሰናችን ላይ እንዳነበብ ነው መሰረት የሆነ ለእምነታችን ለጠቅላላ ክርስቲያናዊ ሕይወታችን መሰረት የሆኑትን ነገሮች በዚች በማቴዎስ ወንጌል ጥቅስ ላይ ተናገረ እና ይሄ ሰውዬ በእውነት ክርስቶስን ለማጥመድ የጠየቀው ጥያቄ ለክርስቲያኖች ትልቅ ሮድማፕ የሆነ ወይም ደግሞ ትልቅ መንገድ የሆነ መልስ ይዞልን መጥቷል። እና አንደኛው ምንድነው? ክርስቶስ ምን አለ? ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ ይላል። በልብ መውደድ ማለት ምንድን ነው? ኢሞሽናል ነው አይደለም? አንድ ሰው በልቡ ወደደ ማለት ምንድን ነው? ኢሞሽኑ ኢንቮልቭ ያደረገ። ሁላችንም ልጆቻችን እንወዳለን፣ ባለቤቶቻችን እንወዳለን። ኤክስፕሌን አድርጉ ብትባሉ ኤክስፕሌን ለማድረግ ያስቸግራል። ምክንያቱም ውስጥ ያለ ፍቅር ነው፣ ልብ ውስጥ ያለ ፍቅር ነው። በፍጹም ነፍስህ ማለት ደግሞ ይሄ ደግሞ ከባድ ሳክሪፋይስን የሚጠይቅ ነው። ምክንያቱም አንድ ሰው በፍጹም ነፍሱ ወደደ ማለት ምንድን ነው? ህይወት እስከ መጨረሻው ድረስ ያንን ሰው ለመውደድ ወይም ደግሞ ያንን ሰው ህይወቱን እስከሚያልፍ ድረስ የመውደድ ሳክሪፋይስ የማድረግ ፍላጎት አለው ይላል። ክርስቶስ ምንድን ነው የሚለው? ጌታ አምላክህን ይላል። እንግዲህ አንደኛ በልብህ፣ ቀጥሎ ደግሞ በፍጹም ነፍስህ፣ ከዛ ደግሞ ምንድን ነው የሰውነታችን የህይወታችን ዋና። መቼም ዶክተር ውብሸት የህክምና ባለሙያ ነህ እና ሀሳብ ማለት ሰውነታችንን ጠቅላላ ገቨርን የሚያደርግ የመኪና መሪ እንደምንለው የሰውነታችን የኔነቴ ዋና መሪያዬ ማን ነው? አእምሮዬ ነው። አእምሮ ትክክል ካልሆነ ሌላ ሁሉ ነገር 100% ቢሆን ዋጋ የለውም። አእምሮን ያጣ ሰው፣ የአእምሮ ትክክል ያልሆነ ሰው ሰውነቱን አጥቷል ማለት ነው። ስለዚህ እነኚህ ሶስት ነገሮች በጣም በጣም ትልቅ ነገሮች ናቸው። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ማንን? ጌታ አምላክን ውደድ ይላል። እና ይሄ ዝም ብለህ እግዚአብሔርን ውደድ አይደለም ያለን፣ ስፔሲፊካሊ እነኚህ ነገሮች ነገሩን። እነኚህ ነገሮች እንደጠቀስኩላቸው አሁን በህይወታችን በእያንዳንዳችን ምን ያህል ኢምፖርታንት እንደሆኑ ብዙ ማስረዳት አያስፈልገኝም። ነገር ግን እኔ በጣም ደስ የሚለኝ ይህንን ጥቅስ ሳነብ ምንድን ነው ክርስቶስ እዛ ላይ ቢያቆም ኖሮ የነበረውን ነገር እስቲ አስቡት። ታሪክን ስናይ ዓለማችን ላይ እስከዛሬ ከነበሩት ጦርነቶች በጣም ብዙ ጦርነት የተካሄደው ምንድን ነው? በእግዚአብሔር ስም እኔ የተሻለ አውቃለሁ፣ የኔ ሃይማኖት፣ የኔ ክርስትና ከሌላ ሁሉ ይበልጣል፣ ስለዚህ ከኔ ጋር አልተስማማችሁ፣ እኔ በልጥ በሚሉ የቤተ ክርስቲያን መሪዎች ወይም የአገር መሪዎች፣ ሃይማኖት ዲክሌር ያደረጉ የአገር መሪዎች በተነሳ ጦርነት ነው ዓለማችን እስከዛሬ ያለቀችው። ሜቢ አሁን ብዙ አይኖር ይሆናል፣ ግን በድሮ ጊዜዎች በጣም በጣም ብዙ የዓለም ጦርነቶች መንስኤያቸው ሃይማኖት ነው። ስለ ክርስቶስ በዚህ አቁሞ ቢሆን ኖሮ እኔ አሁን አንድ ሰው ተነስቶ ክርስቶስን በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ሀሳቤ እወደዋለሁ ቢል ምንድን ነው ምስክርነቱ? ክርስቶስ ከዛ በኋላ ያቺ የምትቀጥለውን ነገር ተናገረ። መቋጫው ይሄንን በፍጹም ልባችን፣ በፍጹም ሀሳባችን እና በፍጹም ነፍሳችን ክርስቶስን እግዚአብሔርን እንደምንወድ በምን ይታወቃል የሚለው ጥያቄ የመለሰልን በዚህ ነው። ሁለተኛይቱ ምችን ትመስላለች፣ እርሷ ባልንጀራህን እንደ ነፍስህ ውደድ። ይሄም አስቡት እንግዲህ ባልንጀራህን ውደድ አይደለም ያለው። ሰው ከሁሉ ነገር በላይ ማንን ነው የሚወደው? ራሱን ነው አይደለም? ራሱን የማይወድ ሰው በምድር ላይ ወይም ራሱን ያጠፋል ወይም ደግሞ ጤነኛ አይደለም። ስለዚህ የሰው ልጅ እያንዳንዱ በህይወት ማለት በትክክለኛ ሳውንድ ማይንድ ውስጥ ያለ ሰው ሁሉ ራሱን ይወዳል። ራሱን የማይወድ ሰው ሊኖር አይችልም።
ወይም ደግሞ ራስን የመጥላት ያህል አንድ ሰው ከደረሰ ሰውነቱ አቆመ ማለት ነው። ስለዚህ ክርስቶስ ምን አደረገ? ባልንጀራህን ውደድ አይደለም ያለ፣ ባልንጀራህን ምን አድርግ ይላል? እንደ ራስህ እንደ ነፍስህ ውደድ። እነኚህ ሁለቱ አንድ ላይ ሆነው ነው። ልክ አሁን እንዳነበብኩላችሁ በእንግሊዘኛው love of God and love of others are the foundation principle upon which all biblical teachings rest. እና የእምነታችን ሁሉ መቋጫ፣ የእምነታችን ሁሉ ማሰሪያ እነኚህ ሁለቱ ነገሮች ናቸው። እግዚአብሔርን መውደድና ባልንጀራችንን እንደ ነፍሳችን መውደድ ማለት ነው። እዛው ማቴዎስ ውስጥ ደግሞ በጣም ደስ የሚል አለ። የምናውቀው ሁላችንም ከልጅነታችን ጀምረን የተማርነው እንኳን ክርስቲያኖች እና ክርስቲያናዊ ሰዎች ሁሉ የሚጠቅሱት የክርስቶስ በማቴዎስ 19 ከ16-23 ላይ ስለ ሳምራዊው የተናገረው ምሳሌ በመጽሐፍ ቅዱስ መቼም ስታቲስቲክሱን ባይኖረኝ በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተጠቀሰ በብዙ የተሰበከለት በብዙ ሰዎች የተማሩለት እንትን ነው ትምህርት ነው እና ላንብብላችሁ። ማቴዎስ 19:16-23 ላይ እንዲህ ይላል፣ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ ብሎ ይጠይቀዋል። ይሄም ደግሞ ያው ትንሽ መሰሪ የሆነ ጥያቄ ነበረ። ሰውየው ክርስቶስ እንትን እንዲያደርገው እስካሁን የሚያምንበትን ነገር ሰፖርት እንዲያደርግ ወይም ደግሞ ራሱን ጀስቲፋይ ለማድረግ ነበር የመጣው። ከዛ ምን ይላል ቁጥር 17 ላይ እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው፣ ክርስቶስ ነው የሚለው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራን እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድ፣ ያለህን ሸጠህ ለድሆች ስጥ፣ መዝገብህም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙን ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል እና ይሄንን እንደገና የሳምራዊውን በኋላ ወደ ሐሙሱ ክፍል ስንመለስ በደንብ አድርገን እናየዋለን። እንደ ባልንጀራን ወይም ደግሞ ሰውን ሌላን ሰው እንደ ራስህ ውደድ ማለት ይሄ ነው። ክርስቶስ ምን ያለ ይሄ ሰውዬ ይሄን ሁሉ ነገር እንግዲህ አስቡት። አልገደልኩም አለ፣ አያመነዝርም፣ አይሰርቅም፣ በሐሰት አይመሰክርም፣ አባትና እናቱን ያከብራል፣ ይሄን ሁሉ ነገር ያደርጋል። ምን አለ ሰውዬው? ከልጅነቴ ጀምሬ ይሄንን እጠብቃለሁ፣ ይሄንን አደርጋለሁ፣ ምንም ችግር የለብኝም አለ። ከዛ በኋላ ክርስቶስ ምን አለ? ሂድና ያለህን ንብረት ሁሉ ሸጥ። ሸጦ ምንድን ነው የሚያደርገው? ሸጦ ለድሃ ስጥ ማለት እንግዲህ ያለህን ንብረት በሙሉ አንስተ ለድሃ ሽጥ ማለት ለሱ ቅስሙን የሰበረው ማለት ምንድን ነው? ቅድም ያየነው ነገር ይሄ ሰውዬ የመጀመሪያዊቷን ትእዛዝ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሕይወት ያለውን ነገር እጠብቃለሁ ብሎ በራሱ እምነት የነበረው ከልጅነቱ ጀምሮ ይሄን ይከተል የነበረ ነው። አንድም ጊዜ ግን አሳልፎ ሳክሪፋይስ ከራሱ ላይ አንስቶ ለሰው ለመስጠት ከራሱ ላይ ንብረቱን ያለውን ነገር በጣም ሀብታም ሰው እንደነበረ ነው። በተለይ ሌሎች ወንጌሎች እንደሚነግሩን በጣም ሀብታም የነበረ ሰው ነው። ከዛች ላይ ግን አንስቶ ለድሃ ወይም ለባልንጀራው ለመስጠት በጣም አድርጎ ችግር ስላለበትና እምነቱ እዛ ላይ ስለተፈተነ ምን ያደርጋል? አንገቱን ደፍቶ ሄደ ይላል። እና ወንድሞቼና እህቶቼ እኛ ልንማር የምንችለው ነገር በእውነት እግዚአብሔርን ወድሃለሁ ማለት ቆመን እጃችንን ወደ ሰማይ አንስተን መጸለይ፣ መዝሙር መዘመር፣ በተለያየ የቤተ ክርስቲያን ኮሚቴዎች ውስጥ ማገልገል፣ የተለያየ ቦታ እየሄድን ምስክርነት መስጠት በጣም ጥሩ ነው። በጣም 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 አድርጎ በህይወታችን ውስጥ ለውጥ ያመጣል። ነገር ግን ባልንጀራችንን ሰው እንደ ራሳችን መውደድ በቻልን ጊዜ ዓለም ላይ ያለው ይሄ ሁሉ የምናየው ጦርነት፣ ይሄ ሁሉ የምናየው ጥላቻ፣ ይሄ ሁሉ የምናየው መከፋፈል
ይሄ ሁሉ የምናየው የዓለማችን ችግር እችን የእግዚአብሔርን ምክር ባለመስማት ነው። ምክንያቱም ባልንጀራውን እንደራሱ የሚወድ ሰው አይገልም። ባልንጀራውን እንደራሱ የሚወድ ሰው በዘር አይከፋፍልም። ባልንጀራውን እንደራሱ የሚወድ ሰው ያለውን ቆርሶ ያበላል። ሰው መንገድ ላይ ሲራብ አይም ለማጥፋት ተንኮል ለመስራት በፍጹም አይፈልግም። ስለዚህ እግዚአብሔር እያንዳንዳችንን ይህን የመጀመሪያውን የፊተኛይቱን ትእዛዝ ብቻ ሳይሆን ሁለተኛውንም ትእዛዝ ባልንጀራችንን እንደ ራሳችን አድርገን እንድንወድ እግዚአብሔር በእውነት እንዲረዳን ይህንን ደግሞ ትምህርት በልባችን እንዲያኖርልን እያንዳንዳችን መጸለይ ይገባናል። እጅግ አድርጌ አመሰግናለሁ። እግዚአብሔርን መውደድ እና ሰዎችን መውደድ እንግዲህ አንድ ክርስቲያን ሊመኘውና በየቀኑ ሊደርስበት የሚገባው ትልቅ ስታንዳርድ እንደሆነ መጽሐፍ ቅዱሳችንም ይነግረናል። የክርስቶስ ኢየሱስም ሕይወት ያስተምረናልና ወደዚያ እንድናድግ የመንፈስ ቅዱስ እርዳታ በጣም ያስፈልገናልና ይሄ በእንግሊዝኛው አኪሌስ ሂል ነው የሚባለው አይደል? የአማርኛ ትርጉሙ ምን እንደሆነ አላውቅምና እንዳልከው ነው። ብዙዎቻችን በአገልግሎትም በተለያየ ነገርም እግዚአብሔርን ስራ ለመስራትም የራሳችን ክርስትና ሕይወት ለመኖርም ደፋ ቀና እንላለን። ግን ሰዎችን መውደድ ይሄ ተግባራዊ የሆነ ሰንበት ትምህርቱም ይለዋል ተግባራዊ የሆነ ልምምድ የሆነ እንዲሆን ነው የሚያስፈልገውና የሚወዱንን መውደድ መቼም እሱን እንዲያው የከበደው ሰው በጣም ችግር አለበት ማለት ነው። ቢያንስ እንዲያው የሚወዱንም መውደድ እና ግን ከዛ በላይ የማይወዱንንም የሰው ፍጥረት የሆነውን ሁሉ መውደድ በጣም ልንለማመደው እንዲኖረን እንዲሰጠን ልንጸልይበት ጉዳይ ነው እና ቀጥሎ ያለውም የሰንበት ትምህርት ክፍል ከዚህ ጋር የተገናኘ ነው። በጣም እንግዲህ ሁለቱ ትልልቅ ትእዛዞች እግዚአብሔርን መውደድና እርስ በርሳችን መዋደድ ከሆኑ ይሄንን አለማድረግ ነው በምድር ላይ ፍትህ እንዳይኖር ያደረገው፣ ሰላም እንዳይኖር ያደረገው ነው የሚለው ሰንበት ትምህርቱ እና ትክክል ነው። እንግዲህ ዋና መሪ ሀሳባችን ፍቅርና ፍትህ ነው አይደል? እና በምድር ላይ እንዲያውም በምድር ላይ ሳይሆን በመላው ዩኒቨርስም ፍቅርና ፍትህ እንዲሰፍን ሰዎች ወይም ፍጥረታት ሁሉ መላእክትም የሆኑ ሌሎችም ፍጥረታት እግዚአብሔርን እንግዲህ ለሰው በሙሉ ኃይላችን ልባችሁ፣ ነፍሳችሁ፣ ሀሳባችሁ ተብለናል። ለእነሱም ደግሞ እንደሚመለከታቸው ባህሪ እንደ ፍጥረታቸው በሙሉ መሰጠት እግዚአብሔርን ቢወዱ ከዛ ደግሞ አልፎ ተርፎ እርስ በርሳችን ብንዋደድ ፍትህና ፍቅር ተመልሶ በዩኒቨርስ ሊሰፍን ይችላል የሚለው እና በተለይ በምድር ላይ ፍትህም ፍቅርም ያልሰፈነበት ምክንያት እነዚህን መርሆዎች የሰው ልጆች እንዲከተሉ ፈቃደኛ ስላልሆኑ ነው የሚለው እና አንደኛው ሰንበት ትምህርታችን የሚወስደን በአንደኛው ክፍል በመዝሙር 135 ላይ ከ13 እስከ 19 በግል ሄደን ማጥናት እንችላለን። ጣዖትን ማምለክ ነው እንግዲህ ቅድም ወንድሜ ጃራ እንዳልከው ሰው እግዚአብሔርን አምላኩን ነው ሊወድ የሚገባው፣ ሊያመልክ የሚገባው፣ ሙሉ ኃይሉን ሙሉ ህይወቱን ሊሰጥ የሚገባው። ከዚያ ተመልሶ ጣዖትን ሲያመልክ የሰላምና የፍትሃዊነት መርህ የሆነውን አንደኛውን ነገር ጣሰ ማለት ነው። ሁለተኛው ደግሞ በዘካርያስም ላይ በተለያየ ቦታም ተጠቅሶልናል። እርስ በርስ ያለመዋደድ ችግር ያ ምንን ያመጣል? መበለቲቱን መበደል፣ ድሃውን መጨቆን፣ የተገፋውን ችላ ማለት፣ እናትና አባት የሌላቸውን መግፋት፣ ደም ማፍሰስ እያለ ይቀጥላል። በተለይ ኢሳያስና ኤርሚያስን ሕዝቅኤልን ብናነብ በእስራኤል ላይ የነበሩ ኃጢአቶች እነሱ ናቸውና ይገርማል። አሁን ይህን ስናነብ ምን ብዙ እኮ ሩቅ መሄድ አያስፈልገንም። ዓለማችንን ዘወር ብለን ብናይ በምድር ላይ የሶሻል ጀስቲስ የጠፋው ወይም ደግሞ ማህበራዊ የሆነ ፍትሃዊነት የጠፋው ስግብግብ ስለሆንን
ሀብታሙ ድሃውን ስለሚጨቁን፣ ሀብታሙ በድሃው ኤክስፔንስ መክበርና መቀጠል ስለሚፈልግ፣ ያላቸው የሌላቸውን ስለሚረግጡ፣ የሌላቸው ደግሞ ያ እድሉን ሲያገኙ ተመልሰው ራሳቸውም ጨቋኞች ስለሚሆኑ ነውና እርስ በርስ መዋደድ የሚለው መርህ ሁልጊዜ ይጣሳል። ስለዚህ ሁለቱ ትልልቅ ኃጢአቶች እነዚህ ናቸው። ሁለቱ ትልልቅ ትእዛዞች እግዚአብሔርን መውደድና እርስ በርስ መዋደድ ናቸው። ሁለቱ ትልልቅ በምድር ላይ ብዙ ጣጣ ብዙ ቀውስ ያመጡ ኃጢአቶች ደግሞ ሕይወት ሰጪው ከሆነ መመሪያና ሕግ ሰጪው ከሆነው ከእግዚአብሔር አምልኮ መራቅ፣ ሁለተኛው ደግሞ ከዚያ የተነሳ አብረውን የሚኖሩትን አጠገባችን ያለውን ወንድም አለመውደድ፣ እርስ በርሳችን አለመዋደድ፣ እርስ በርሳችን በደልን ማብዛት ነው እና ሰንበት ትምህርታችን ለመጽሐፍ ቅዱስ ላይ ጥያቄ ለሚያነሱ ሰዎች መልስ የሚሰጠው በዚህ መልኩ ነው። ሰዎች እርስ በርሳቸው ቢዋደዱ ቢከባበሩ፣ እሱ ከእኔ ይሻላል ለሱ የሚገባውን ላደርግለት የሚል አስተሳሰብ በምድራችን ላይ ቢሰፍን ኖሮ ይህ ሁሉ የክፋት ጎርፍ አይመጣም ነበር እና ሰላምና ፍትህ፣ ፍቅርና ፍትህ የተያያዙ የማይነጣጠሉ ነገሮች ናቸው እና አንዱ አንዱን እየደገፈ እየተደጋገፈ ሰዎችን ለመባረክ የተዘጋጁ ናቸው እና በዚህ በታላቁ ተጋድሎ ውስጥ ትልቅ ፕሪንሲፕል ነው ፍቅር እና ፍትሃዊነት እና ይሄ ነው ሁለቱ ኃጢአት የሚለው ሰንበት ትምህርታችን። እሺ፣ እግዚአብሔር ይባርካችሁ ሁለታችሁንም። በጣም ቆንጆ አድርጋችሁ የጥናታችንን ክፍል አቅርባችሁልናል። በዚሁ እግዚአብሔር ፍትህን ይወዳል የሚለውን ሀሳብ እናያለን። እግዚአብሔር ፍትህን ይወዳል። እንግዲህ ፍትህ የሚለው ከሁለተኛው ትእዛዝ ጋር የተያያዘ ሆኖ እናገኘዋለን። እግዚአብሔር አምላካችንን በፍጹም ልባችን፣ በፍጹም ሀሳባችን፣ በፍጹም ነፍሳችን መውደድ፣ ሁለተኛው ደግሞ ባልንጀራችንን እንደራሳችን አድርገን መውደድ እና እንደተጠቀሰው ባልንጀራውን እንደራሱ አድርጎ የሚወድ ሰው ለዛ ሰው መልካም የሆነን ነገር ወይም ፍትህን ለማድረግ አይከብደውም። በመዝሙር 33 ቁጥር 5 ላይ በምናይበት ጊዜ እግዚአብሔር ጽድቅንና ፍትህን ይወዳል፣ ምድርም በምህረቱ የተሞላች ናት ይላል። ኢሳይያስ 61 ቁጥር 8 ደግሞ ስናይ እኔ እግዚአብሔር ፍትህን ስለምወድ ዝርፊያንና በደልን እጠላለሁ ይላል። እንግዲህ እግዚአብሔር ፍትህን እንደሚወድ በግልጽ በቃሉ ይናገራል ማለት ነው። ከዚህ በተቃራኒው ግን የፍትህ መጓደል በሚኖርበት ጊዜ እግዚአብሔር ለተገፉ ለተጨቆኑ በቅናት ይነሳል። በተበዳዮቹ ጎን በመቆም ደግሞ የጽድቅ ቁጣውን ኢፍትሃዊነት ላይ እግዚአብሔር ይገልጣል ማለት ነው። እንግዲህ የጽድቅ ቁጣ የሚለውን እናስምርበት። እግዚአብሔር እንደ ሰው አይነት ቁጣ አይደለም ያለው። ነገር ግን ፍትህ በሚጓደልበት ጊዜ፣ ሰዎች ያለ አግባብ በሚጨቆኑበት ጊዜ፣ በሚበደሉበት ጊዜ የእግዚአብሔር ቁጣ ኢፍትሃዊ በሆነው ጉዳይ ላይ የእግዚአብሔር ቁጣ ይመጣል ማለት ነው። ስለዚህ በዚህ ዓለም ስላለው ፍትህ እግዚአብሔር ግድ እንደሚለው በዚህኛው ብቻ ሳይሆን በተለያዩ የመጽሐፍ ቅዱስ ክፍሎች ተጠቅሶ እናገኛለን። ከነሱ ውስጥ አንደኛው መዝሙር 82 ነው። መዝሙር 82ን አብረን እናነባለን። መዝሙር 82 ላይ እግዚአብሔር ስለ ፍትህ መጓደል ግድ እንደሚለው በዚህ ምድር ላይ በግልጽ ያስቀመጠበት ክፍል ነው። እንዲህ ይላል ከቁጥር 1 ጀምሮ መዝሙር 82 እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክትም ላይ ይፈርዳል፣ እንዲህም ይላል ፍትህን የምታጓድሉት እስከ መቼ ነው? ለክፎች የምታደሉትስ እስከ መቼ ነው? ለአቅመ ቢሶችና ለድሃ አደጎች
ፍረዱላቸው። የችግረኛውና የምስኪኑን መብት አስከብሩ። ወገን የሌለውና ችግረኛውን ታደጉ። ከግፈኛውም እጅ አስጥሏቸው። ዕውቀትም ማስተዋልም የላቸውም። በጨለማ ውስጥ ወዲያ ወዲህ ይመላለሳሉ። የምድርም መሰረቶች ሁሉ ተናወጡ። እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አሉ። ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ። አምላክ ሆይ ተነስ፣ በምድር ላይ ፍረድ፣ ሕዝቦች ሁሉ ርስትህ ናቸውና ይላል። መዝሙር 82 ከቁጥር 1 እስከ 8 ድረስ ያለውን ነው ያነበብነው እና እዚህ ጋር እንግዲህ ከቁጥር 1 እና ቁጥር 6 ላይ የተጠቀሰውን አማልክት የሚለውን ሐሳብ በምናይበት ጊዜ እነዚህን ምን ብለው ያስቀምጣቸዋል? በህብረተሰቡ ውስጥ ለሚፈጠረው የፍርድ መጓደል ተጠያቂ የሆኑትን ምድራዊ ገዢዎች እንደሆነ አማልክት ብሎ እዚህ ጋር የሚናገረው በጥናታችን ላይ ተጠቅሶ እናገኘዋለን። እና በእነዚህ በዘቀጡ ምድራዊ ዳኞች እና ገዢዎች ጀርባ ላይ ሆኖ ደግሞ የሚሰራው የአጋንንት ኃይል እንደሆነ እናያለን። ስለዚህ አማልክት ብሎ የሚጠራበት ምክንያት ያ እንደሆነ ተተንትኖ ተቀምጧል። ለዛ ነው ቁጥር 2 ላይ ምንድነው የሚለው? እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ይላል። እውነት ለመናገር በዚህ ምድር ላይ ሁል ጊዜ ቅድም መግቢያ ላይም ለማለት እንደሞከርኩት ፍትህ ማግኘት በጣም ከባድ እየሆነ ያለበት ጊዜ ነው እና ለመዳኘት፣ ለማስተዳደር፣ ለመፍረድ እግዚአብሔር እድሉን የሰጣቸው ሰዎች እግዚአብሔርን በመፍራት በእውነት ለመፍረድ ካልወደዱ በስተቀር ብዙ ሰዎች ይበደላሉ፣ ችግር ይደርስባቸዋል። ስለዚህ ለድሆች፣ ለድሃ አደጎች፣ ለችግረኛዎች፣ ለምስኪኖች፣ ብቸኛና ችግረኛ ለሆኑት ለነዚህ ሁሉ እንዲፈርዱና ከኃጢአተኞች እጅ እንዲያስጥሏቸው እግዚአብሔር ያስቀመጣቸው ሰዎች ናቸው። አንፎርቹኔትሊ ግን ሰዎች ያንን ኃላፊነታቸውን ሳይወጡ ሲቀሩ የምናይበት ጊዜ ብዙ ነው እና ይህ ሐሳብ በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም ጌታ ኢየሱስ ክርስቶስ በአካል በዚህ ምድር በነበረበት ጊዜ ይህ ጉዳይ እንዴት አስፈላጊ እንደሆነ ተናግሯል። ይህን ደግሞ በሚቀጥለው ክፍል ላይ ወንድማችን ዶክተር ውብሸት ያቀርብልናል እና እዛ ላይ በደንብ ጌታ ኢየሱስ ክርስቶስ የተናገረውን ሐሳብ እናያለን። ይሄኛውን ክፍል ስንጨርስ ሚክያስ 6:8 ላይ ያለውን አንብበን እንጨርስ። ሚክያስ 6:8 ላይ ምንድነው የሚለው? ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ካንተ የሚፈልገው ምንድነው? ፍትህን ታደርግ ዘንድ ምሕረትንም ትወድ ዘንድ በአምላክህ ፊት በትህትና ትራመድ ዘንድ አይደለምን? ይላል። እንግዲህ እግዚአብሔር 3 ነገሮች ከሰው የሚፈልጋቸውን ዘርዝሮ ሲያስቀምጥ በመጀመሪያ ደረጃ እግዚአብሔር ያስቀመጠው ፍትህን ታደርግ ዘንድ ብሎ ነው ያስቀመጠው። ይህን ፍትህን ማድረግ ደግሞ ማለት ምን ማለት እንደሆነ አሁን ያየነው ነው። በትክክል መስራት፣ ፌር መሆን፣ እውነተኛ መሆንን፣ ሐቀኛ መሆንን፣ ታማኝ መሆንን የሚያጠቃልል ነገር ነው። ስለዚህ እኛ ምን ያክል ታማኞች ነን፣ ምን ያክል ሐቀኞች ነን፣ ምን ያክል በእውነት እንፈርዳለን። እንግዲህ ሁላችንም ፈራጆችና ዳኞች መሆን አይጠበቅብንም። ይህንን ነገር ለማድረግ በዙሪያችን ካሉ ሰዎች ጋር በምንኖርበት ጊዜ ፍትህን እናደርጋለን ወይ? ለሌሎች ምሕረትን እናሳያለን ወይ? ይህንን ሁሉ ጊዜ የምናደርግ ከሆነ ሌላው ደግሞ በእግዚአብሔር ፊት በትህትና እንሄዳለን ወይ? እግዚአብሔርን በመፍራት እንኖራለን ወይ? እነዚህ ነገሮች የምናደርግ ከሆነ በጣም በዙሪያችን የተሻለ
የተሻለ ፍትህ የተሻለ ለሰዎች መልካም የሆነ ነገር ማድረግ እንችላለን ማለት ነው። እግዚአብሔር ይባርካችሁ። ፍትህ ለማስፈን ተጠርተናል የሚለውን ቅድም እንዳልኳችሁ ከአዲስ ኪዳን ጋር ተያይዞ ያለውን ወንድማችን ዶክተር ውብሸት ያቀርብልና ከዛ ቀጥሎ ደግሞ ባልንጀራዬ ማን ነው የሚለውን ወንድማችን ጃራ ያቀርብልናል። ከዛ መጨረሻ ደግሞ የማጠቃላይ ሀሳብ ወንድማችን ዶክተር ውብሸት ያቀርብልና ወደ መጨረሻው እንሄዳለን። ጌታ ይባርካችሁ። ይሄ ሰንበት ትምህርት በተለይ የኛው ክፍል ብዙ ጊዜ እንደዚህ በአማርኛው ምን እንደሆነ አላውቅም፣ ሚስኮንሴፕሽን ወይም የተሳሳተ ሀሳብን በደንብ የሚነካ ነውና ይህን ክፍል ሳነብ ምንድነው የሚመጣልኝ የነበረው ሀሳብ ብዙ ጊዜ አሁን ክፉ የሆነ መንግስት ወይም ሰዎችን የሚበድል አስተዳደር ያለው ሀገር እንግዲህ ለምሳሌ የኢትዮጵያን መንግስት እንውሰድ። መጥፎ ነገር ነው የሚሰራው ብለን ስናስብ ብዙ ጊዜ የተመለከትኩት ነው። እኔ እንኳን እንዲያው ወይ እድሉ አልገጠመኝም ወይ በቦታው አልነበርኩም ወይ አልፈለኩም። ነገር ግን ብዙ ሰዎች ሰላማዊ ሰልፍ ሲወጡ አይተን እናውቃለን አይደል? መንግስት አጥፍቷል፣ ትክክል አይደለም፣ ይሄን ማስተካከል አለበት ብሎ ሰላማዊ ሰልፍ ይወጣሉ እና የሰላማዊ ሰልፍን ስነ መለኮታዊ ባክግራውንድ ለመመርመር ሳይሆን ውስጣችን ፍትህን ይፈልጋል። ምንም አይነት ሰው ብንሆን የሚለውን ለማስታወስ ነው ወደ እናንተ ያመጣሁት። ፍትህን እንፈልጋለን አይደል? ሰዎች ተከብረው በተለይ በሀገራቸው የሚያስፈልጋቸውን ነገር አግኝተው በጥሩ መልኩ እንዲኖሩ አንዱ ከአንዱ ሳይበልጥና ሳይለይ ፌር በሆነ ፍትሃዊ በሆነ መልኩ ጥቅም እንዲያገኙ የሁሉም ሰው ምኞት ነው። ምንም ለዛም ነው ብዙ ሰላማዊ ሰልፎች፣ ብዙ አመጾች ምናምን የምናየው። እንግዲህ መጽሐፍ ቅዱስ ደግሞ ምን ይለናል? ይሄ ክፍል ፍትህን ለማስፈን ተጠርተናል ይላል። እንግዲህ አሁን እንደ ክርስቲያን በምድር ላይ ፍቅርና ፍትህ እንዲሰፍን እንደ ሰላማዊ ሰልፍ አይነት እርምጃዎች ናቸው ወይ ዌፐኖቹ? ወይም ይሄንን ነገር እግዚአብሔር ያዘዘንን ትእዛዝ ተግባራዊ ለማድረግ ምንድን ነው መንገዱ ታዲያ? ሰላማዊ ሰልፍ እንውጣ ወይስ የተቃውሞ ደብዳቤ እንጻፍ ወይም ፊርማ እናሰባስብ? ምንድን ነው? እሱን ነው እንግዲህ እኛም ህዝባችንም ክርስቲያኑ ህዝብ ሊያስብበት የሚገባው። አሁን እንግዲህ ሰንበት ትምህርቱ ምን ይለናል? የኢሳያስንም የኤርሚያስንም ምሳሌ ይሰጠናልና ሕዝቅኤልንም እንደዚያው እና እነዚህን ሰዎች እነዚህን እግዚአብሔር ነቢያት ሄደን ስንመለከት ፍትህ በምድር ላይ እንዲሰፍን በምን መልኩ ነው የተዋጉት? በጣም ይገርመኛል። በተለይ ኤርሚያስ ግን ከኢሳያስ ልጀምር። ቀጥታ ወደ ህዝቡ በመሄድ ኢሳያስ ምዕራፍ 1 17ኛው ቁጥር ተሰጥቶናል። ባነበው ደስ ይለኛል። ምክንያቱም በጣም ግሩም ከሚባሉ የመጽሐፍ ቅዱስ ክፍሎች አንዱ ነው። ምን ይላል? ታጠቡ፣ ሰውነታችሁን አንጹ፣ የስራችሁን ክፋት ከዓይን ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ይላል እና ይሄን እየተናገረ ያለው ለሊደሮቹ ለመሪዎቹ አይደለም፣ ለተራው ህዝብ ነው። በቃ ለሚያገኘው በቤተ መቅደሱን በሚያገለግልበት ቦታ በሚያገኙበት ቦታ ይናገራል። ግን ነገር ግን ለመሪዎችም ደግሞ መልእክት አላቸው። ባይዘው አይደል? ኢሳያስንም ኤርሚያስንም ሕዝቅኤልንም ብታዩ ለእስራኤል መሪዎችም ተገቢ የሆነ መልእክት ደግሞ ይዘው ሄደዋል። እና ምን ለማለት ፈልጌ ነው? ፍትህ እንዲሰፍን ኃላፊነት አለብን። እንደ ክርስቲያን ኃላፊነታችን የምንወጣው ይሄንን የፍትህ መጓደል ኮሚኒቲው ላይ ያለንበት ህብረተሰብ ላይ ቅድም ደሜ እንዳልከው እርስ በርሳችን በቃ ቤተክርስቲያናችን ውስጥ ሊሆን ይችላል፣ ሰፈራችን ውስጥ ሊሆን ይችላል፣ በእኛ ሰርክል ውስጥ ያለውን ኢፍትሃዊነት መዋጋት ስንጀምር
ከዛ እየተቀጣጠለ እየሰፋ ይሄዳል እና መዋጊያ ቱሉ መሰረቱ የእግዚአብሔር ነው። ፍርድን መፈለግ አለ። ፍርድን የምሰጥ እኔ እግዚአብሔር ነኝ ብሏል። እሱ ነው የሚያመጣው ፍርዱ። ነገር ግን እኛ ፍትሃዊነት እንዲኖር እንደ ክርስቲያን እነዚህን ምሳሌዎች በመውሰድ መሟገት እንችላለን። ከሰፈር ነው። አሁን እኔ በጣም የሚገርመኝ እንግዲህ በእኛ ሀገርን ምሳሌ እንውሰድ። በኢትዮጵያ በየሰፈሩ በጣም አሳዛኝ የሆነ ኢፍትሃዊነት ይሰራል። በየሱቁ፣ በየሰፈሩ፣ በየአንዳንዱ ትራንዛክሽን፣ በንግድ ትራንዛክሽን በጣም ብዙ ኢፍትሃዊ ነገሮች ይሰራሉ። እሱ ብዙ ጊዜ አይመጣልንም። እኛ የሚመጣልን ላይ ትልልቅ መንግስታቱ ላይ ገቨርንመንቱ ላይ ያለው ኢፍትሃዊነት ነው። ነገር ግን መጽሐፍ ቅዱስ ሁለቱንም ላይ ትኩረት ማድረግ እንዳለብን ይነግረናል። እንዲያውም ዋናው ታች ስር የሰደደው ሰው ጽድቅን ማድረግ እንዲማር፣ ክፋትን እንዲጠላ፣ ፍርድን እንዲወድ፣ ለወንድሙ በቃ መልካም እንዲሆን ከዚያ ብንጀምር በጣም ብዙ ይሳካልን ይችላል። ደቀ መዛሙርት ማነው ፈሪሳውያንንም ጌታ እንደዛ ነው ያላቸው። እነሱ ክርስቲያኖች ስለሆኑ ኦልሬዲ አስራትን እያወጣችሁ ከእያንዳንዱ ነገር አስራት ታወጣላችሁ፣ ትከፍላላችሁ፣ ትመልሳላችሁ። ነገር ግን ምሕረትና ፍርድ ቸርነት ግን የለም፣ አያደርጉም። ማቴዎስ 23 ላይ እንደዛ ነው የሚለው እና ቤዚክ የሆነውን ነገር ማለት ነው። እና ከኛ እንጀምር። እኛ ጀስቲስን፣ ፍትሃዊነትን ፕራክቲስ ስናደርግ ወደ ነገስታት መውሰድ እንችላለን። የወንጌልን አድማስ ስናይ ጌታ ኢየሱስ ክርስቶስ በምድር ላይ ሲሰራ ሳለ በጣም ጨቋኝና ደም አፍሳሽ መንግስታት ነበሩ። የሮም መንግስት ብዙ ሩቅ አይደለም። በዛው ሲመላለስ ይሄንን ፕሪንሲፕል ተጠቅሟል። ፍርድን፣ ጽድቅን፣ እግዚአብሔርን መታዘዝ፣ ሰላምን መውደድ፣ እርስ በርስ መዋደድን ያስተማረው ግን አጠገቡ ላሉት ሰዎች ነው። ምክንያቱም ያ ነው ዋናው ነገር። ምክንያቱም ነገ ከነገ ወዲያ መሪ የሚወጣው፣ የቤተክርስቲያን መሪ የሚወጣው፣ የሀገር መሪ የሚወጣው፣ የኮሚኒቲ መሪ የሚወጣው ከዛው ህዝቡ ላይ እነዚህ የጽድቅና የፍቅር የፍትሃዊነት መሰረት ሲጣል፣ እግዚአብሔርን መታዘዝ ሲመጣ፣ እግዚአብሔርን መፍራት ሲኖር ከዚያ በኋላ ወደ ላይ ከፍ እያለ እየቀጠለ ወደ መሪው፣ ወደ ወረዳ መሪው፣ ወደ አውራጃ መሪው፣ ወደ ክፍለ ሀገር፣ ወደ ሀገር መሪ ይሄዳልና የእግዚአብሔር መንግስት በዚህ መልኩ ነበረ እንግዲህ ለሰዎች የቀረበችው እና እኛም እንደ ክርስቲያን ባለን አድማስ ፍትህን ማስፈን እንችላለን፣ ለተጎዱት መዋጋት እንችላለን። እና አንዳንዴ ስለ ስራ ቦታ ቁጭ ብዬ ሳስብ ብዙ ኢንጀስቲሶች ይሰራል። በሽተኞች ሲንገላቱ ታያላችሁ፣ አቅጣጫ ሲጠፋባቸው ታያላችሁ፣ በደንብ ኢንስትራክሽን ሳይሰጣቸው ታያላችሁ፣ በደንብ የሚፈልጉት ነገር ሳይደረግና በጣም በእያንዳንዳችን ስራ እንደዛ ነው። ባይዘው በጣም ብዙ የሚጎዳ ሰው አለ። በሲስተም ሊሆን ይችላል በተለያየ መልኩና በራሳችን ካለው አድማስን ጀምር ከዚያ እግዚአብሔር ስራችን ይባርካልና ደግሞ ሌላም ሰው እንደዚህ እግዚአብሔር ይህን ሀሳብ ያስቀምጥለታልና መጽሐፍ ቅዱሳችን ሰንበት ትምህርታችንም አስፈላጊ የሆነው ነገር ላይ ፎከስ እንዳደረገ አስራቱ፣ ማውጣቱ፣ ቤተክርስቲያን መስራቱ፣ ህንፃ መገንባቱ፣ ሆስፒታልና ትምህርት ቤት ማስፋፋቱ ጥሩ ነው፣ በጎ ነገር አለው። ነገር ግን ጽድቅ፣ ፍርድና ምህረትን፣ እግዚአብሔርን መታዘዝን ሰውን ማስተማር አለብን ነው የሚለው እና እሱ ግዴታችን ነው ለሚለው የሐሙሱ ክፍል ላይ ለመሆኑ ባልንጀራዬ ማን ነው ሚለውን ጥያቄ በዚህ በትንሹም ቢሆን ይሄ የዛሬው ክፍል ትምህርታችን የዚህ የሐሙሱ ትምህርታችን ለመመለስ ይሞክራል እና ልክ መጀመሪያ ቅድም በተናገርኩ ጊዜ የሰኞ ትምህርት ላይ የማቴዎስ 22 ላይ ያለውን የጠቀስነውን ሉቃስ ደግሞ ትንሽ ለየት ባለ መንገድ ነው ያቀረበው እና ሉቃስ ከ25 እስከ 29 ያለውን ላንብብላችሁ። ተመሳሳይ ነው ከማቴዎስ 22 ጋር። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ በተጻፈው ምድር እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ኢየሱስም እውነት መለስ፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ለመሆኑ ባልንጀራዬ ማን ነው አለው ይላል እና እቺ የመጨረሻዋ ቁጥር 29ዋ ናት
በማቴዎስ ወንጌል ሳይሆን በዚህ በሉቃስ ወንጌል የተጠቀሰችውና ከዛ በኋላ ቅድም በመግቢያ እንደተናገርኩት በጣም የምንወደውን የመልካሙን ሳምራዊ ከኢየሩሳሌም ወደ ኢየሪኮ የነበረውን ጉዞና ያጋጠመው በሱ ላይ የተመሰረተ ትልቁን ፓራብል ክርስቶስ የተናገረው እዚህ ለኛ ልጆቼ ህፃናቶች በነበሩበት ጊዜ በጣም ብዙ ጊዜ ይሄንን ድራማ መስራት ይወዳሉ። በ13ኛው ሰንበት ፕሮግራም የልጆች ፕሮግራም ላይ እቺ ነገር ሁሌ በቃ የሳምራዊው ተወግቶ መውደቅ ከዛ በኋላ ይህች ታሪኳን በጣም ይወዷታል። በጣም አድርጎ ትልቅ ትምህርት የሚያስተምር ነው እና ያ ሳምራዊ ከኢየሩሳሌም ወደ ኢያሪኮ ሲሄድ አደጋ ደረሰበት። ከዛ ወደቀ። በህይወትና በሞት መሃል ሆኖ እያለ ሶስት ሰዎች በጎኑ አለፉ ይላል እንትናችን ማቴዎስ 22 ላይ እና አንደኛው አንድ ካህን አለፈው ይላል። መጣ ካህኑ አየው። ይሄኔም ፈርቶ ይሆናል ይሄ ሰውዬ እንዲህ ተሸፋፍኖ የሞተ መስሎ ሊዘርፈኝ ይሆን ብሎ ካህኑ ምንም አላመነታም። እንደውም ፍጥነቱን ጨምሮ ምን አረገ ይላል አለፈው። ከዛ ደግሞ ሌዋዊ ይላል ሊቫይት ለማለት ነው በአማርኛ ሌዋዊ የሚለው እሱም ደግሞ እንደዚህ መጣ። እሱም አየና ቶሎ ብሎ በፍጥነት አለፈው ይላል። ምንም ሀዘንም ልብ ውስጥ አልገባም። ከዛ ግን አንድ ሳምራዊ መጣ ይላል። ከዛ ሳምራዊ ምን እንዳረገ እናያለን። አንስቶ ይሄኔ ቅርብ ይሁን ሩቅ አናቅም፣ ሩቅ ወደም ሊሆን ይችላል፣ ተሸክሞ ወሰደው ይላል። እንዲታከምም ከፈለ። መክፈል ብቻ አይደለም፣ ድንገት ይሄ በቂ ባይሆን እኔ መንገድ ሄዳለሁና ምን ይላል ስመለስ ግን የከፈላችሁን የተረፈ ነገር ካለ እኔ ከፍላለሁ ይላል። እና እዚህ ላይ ልንማር የምንችለው እኔ ስለዚህ ስለ ሳምራዊው የኢየሩሳሌም ወደ ኢያሪኮ ጉዞ ብዙ ማውለት አልፈልግም። ከዚህ ላይ ግን የተማርኩት ነገር እኔ ለራሴ ምንድነው ክርስቶስ ባልንጀራ ማን ነው የሚለውን ጥያቄ ሲመልስ አስቡት። ባልንጀራ ማለት ሚስትህ፣ ወንድምህ፣ ያጎት ልጅ፣ ጎረቤትህ፣ አለቃ፣ ጥቅምና በጥቅም የተሳሰርን ሰዎች ናቸው አካባቢ ያሉት ብሎ ቢተው ኖሮ ወይም እንደዛ አይነት ፊሊንግ ቢኖረን ኖሮ ይሄ ባልንጀራን ውደድ ወይም ደግሞ ቅድም መጀመሪያ ያየነው የሁለተኛዋ ትእዛዝ ባልንጀራን እንደራስ ውደድ የሚለው ትእዛዝ ብዙ ምንድነው ብዙ ትርጉም አይሰጥም ነበር። ግን ምን አረገ? እነኚህ ሶስቱ ሰዎች ይሄን ሳምራዊ ሰው ያያቁትም አይተው ታቁም። ምንም አይነት ጥቅም፣ ምንም አይነት ግንኙነት፣ ምንም አይነት ፍቅር፣ ምንም አይነት ዝምድና የላቸው። እንደውም የተለያዩ ሰዎች ናቸው። የተለያዩ ከተለያየ ከተማ ከተለያየ ሜቢ በአሁን በዘመኑ ሁኔታ የተለያየ ዘር፣ የተለያየ ጎሳ። ባልንጀራን ማለት ኮምፕሊትሊ ስትሬንጀር የሆነ ከኛ ጋር ያልተገናኘ። ምክንያቱም እኔ ልጄን በወድ ምን ይገርማል? መንገድ እየነዳው ሲሄድ አንድ ማቆ ጎረቤቴ ወድቆ ሮጬ ሄጄ እሱን ሬስኪው ባደርግ ምን ይገርማል? ምንም አይገርምም። ወይም በዝምድና ከኛ አሁን እዚህ ኖርዝ አሜሪካንን ከኢትዮጵያ እንደዚህ እርዳኝ እንደዚህ አድርግልኝ ምናምን ዘመዶቻችን ያስቸግሩናል። ይሄን አድርግልኝ፣ ትምህርት ቤት ክፈልልኝ ይሉናል። ወይም እዚህ ሀገር አምጣን ይላል። ለእነሱ ብናደርግ ምን ይደንቃል? ምንም አይደንቅም። ክርስቶስ የዚህን የሳምራዊውን ታሪክ የነገረን ባልንጀራዬ ማለት ኮምፕሊትሊ ከኛ ህይወት ጋር የማይገናኝ ሰው፣ በሰውነቱ ብቻ የምንወደው፣ በሰውነቱ ብቻ ሳክሪፋይስ የምናደርግለት፣ በሰውነቱ ብቻ አንኮምፎርተብል የሚያደርገን ነገር የምናደርግለት ሰው ነው ባልንጀራችን ማለት። ምክንያቱም እነኚህ ሰዎች ካህኑም ይሁን ሊቫይቱም ይሁን ሳምራዊም ይሁን ለጥቂት ጊዜ ያንን ሰውዬ አንስተው ወስደው ገንዘብ ከፍለው አሳክመው ድንገት ደግሞ አንተ ይሆናል አንተ እንደዚህ ያደረከው ራስህ ትጠየቅበታለህ፣ ይሄ ሰውዬ አንተ እንዲህ አድርገህ ለመግደል ሞክረህ ተብሎም ለመታሰር የሚችል ይሆናል። ይሄን ሁሉ ሪስክ ወስደው ለማድረግ ስላልፈለጉ ግን ሳምራዊው ይሄንን አደረገ። የዚህ መልእክት ወንድሞቼ እና እህቶቼ ምንድነው? ባልንጀራዬ ማለት
እንደ ቃሉ ፍሬንድ አዶኖ የድሮውን የግሪኩን ትርጉሙ ወይም ደግሞ የድሮውን ብንወስድ ምን እንደሚል ባልንጀራ ማለት፣ ምክንያቱም ትክክለኛ የአማርኛ ትርጉም ባልንጀራ ማለት ጓደኛ ማለት ነው። እና ምንድነው ባልንጀራህን እንደ ራስህ አድርገው ውደድ ማለት ምንድነው? ከኛ ጋር ምንም አይነት ሪሲፕሮኬትድ የሆነ ጥቅም ያለው እኔ እንዲባረግለት ነገ እንዲያረግልኛል፣ ወይም ደግሞ እንደዚህ አይነት ፌቨር ብሰራለት በዚህ በኩል ይከፍለኛል የማንለው ኮምፕሊትሊ የማናቀው እንደውም በህይወታችን ሊጎዳን የሚችል ሊጎዳን ስላችሁ ምንድነው? ከውስጣችን ሪሶርሳችንን፣ ታይማችንን፣ ኢሞሽናችንን ሁሉ ሊወስድ የሚችል ሰውን ስናገለግል ነው ባልንጀራችን ማለት። እና ይሄ ሳምራዊው ታሪክ ይሄንን ነው የሚያስተምረን። ሌላ ነገር ደግሞ ትንሽ ኖት ያደረኩት ምንድነው? የመዝሙረ ዳዊት ላይ ቁጥር 9 8 እና 9ን ስናይ ቅድም ዶክተሩ ብሸት ነካ ያደረገው ፍትህ የሚለውን ነገር ቁጥር 8 ባጭሩ ይጽፋል። ምን ይላል? እርሱም ማለት ክርስቶስ ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል ይላል። እዛው ቁጥር 9 ላይ ደግሞ ምን ይላል? እግዚአብሔር ለድሆች መጠጊያቸው ነው፣ እርሱም በመከራ ጊዜያቸው ረዳታቸው ነው ይላል። ይሄ ጥቅስ በመዝሙረ ዳዊት 9 8 እና 9 አንድ ላይ ዛሬ ሁላችን አሁን በመማር ያለ ነው። ፍቅርና ፍትህ የሚለውን በሁለት ጥቅስ ክርስቶስ ዝም ብሎ የሚወድ ዝም ብሎ የፍቅሩን የሚያሳየን ብቻ ሳይሆን ደግሞ በፍቅር የሚፈርድም አምላክ ነው። ቅንም ነው። በጽድቅ ይፈርዳል፣ በቅንነት ይዳኘናል። ከዛ በኋላ ደግሞ ምን ይላል? ለሁላችንም መጠጊያ ነው ይላል። በመንፈስ ድሃ የሆንን በስጋም ድሃ የሆንን ሰዎች መጠጊያችን እሱ ይሆናል። እንደገና ደግሞ በመከራችን ጊዜ ረዳታችን ነው። ማናችንም ሰዎች ተወልደን እስከምንሞት ድረስ በመከራ መሀል እናልፋለን። ዲግሪው ይለያያል። የአንዳንዱ ሰው መከራ በጣም ኃይለኛ ነው። አንዳንዱ ሰው ግን በአቅማችን ሁሌ በመከራ እናልፋለን። ይሄ ጥቅስ ምን ይለናል? በመከራችን ጊዜ ረዳታችን ነው ይላል። ከዚህ ከመጨረሴ በፊት አንድ ጥቅስ ላንብብላችሁና መዝሙረ ዳዊት 146 ቁጥር 7 እስከ 9 ያለውን ወይም እስከ 10 ያለውን ላንብብላችሁና በዛ ጨርሳለሁኝ። ምን ይላል? ቁጥር 7 ጀምሮ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል፣ እግዚአብሔርም ጻድቃንን ይወዳል፣ እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችና ባልቴቶችን ይቀበላል፣ የኃጢአተኞቹንም መንገድ ያጠፋል፣ እግዚአብሔር ለዘላለም ይነግሣል፣ ጽዮን ሆይ አምላክሽ ለልጅ ልጅ ነው ይላል። እና ይህ አሁን ሁሉ የጠቀስኩላችሁን እግዚአብሔር ጓደኛችን ነው፣ እግዚአብሔር ረዳታችን ነው፣ እግዚአብሔር ጠባቂያችን ነው። ከሁሉ በላይ ደግሞ እግዚአብሔር ቅን ነው። ቅድም ዶክተር ውብሸት ስትናገር አንዱ ትልቁ የዚህ ዓለም ችግር ምንድን ነው ብለሃል? ኢፍትሐዊ የሆነ ኑሮ፣ ኢፍትሐዊ የሆነ ግልጋሎት፣ ኢፍትሐዊ የሆነ የሰው ልጅ መስፈረት ነው። እና ያንን አይተን ክርስቶስ እዚህ ላይ ግን በመዝሙረ ዳዊት 146 ላይ የነገረ ምንድን ነው? ሁሉ እግዚአብሔር ቅን እንደሆነ፣ የወደቁትን የሚያነሳ፣ የተራቡትን ምግብ የሚሆን፣ ጻድቃንን ይወዳል ይላል። በዚህ ሴም ታይም ደግሞ ይላል የኃጢአተኞችን መንገድ ያጠፋል ይላል። ስለዚህ እግዚአብሔር በጣም ሲምፕል የሆነ ነገር ነው ያስተማረን። ሲምፕል የሆነ ነገር ምን ሆነ? ወዳጆች ባልንጀራህን እንደ ራስህ ውደድ፣ እግዚአብሔርን ደግሞ በቀን እነኝህን ሁለቱን ነገሮች አንድ ላይ ለማዋሃድ እግዚአብሔር እንዲረዳን መጸለይ አለብን። እነኝህን ሁለቱን ካዋሃደን የክርስትና ህይወታችን ወይም ደግሞ ኢቨን በዚች ምድር ያለን ህይወት በጣም ብሩህ እና ተስፋ ያለው ህይወት እንደሚኖር እግዚአብሔር ቃል ገብቶልናል። እግዚአብሔር ይባርክ ጃራ፣ በጣም ደስ ይላል። ሰንበት ትምህርቱ በጣም ግሩም ነው። ወደ ጎን ብለን እንደ ቀላል ነገር የምናያቸውን ነገሮች ወደፊት አምጥቶ በደንብ እንድናያቸው እንድናስተውላቸው የሚገፋፋ ነው። ብዙዎች በተለይ በሳይንሱም በትምህርቱም በእውቀቱም በለጸጉ የሚባሉት እግዚአብሔርን ከሚከሱባቸው ክሶች አንዱ እግዚአብሔር በእውነት ካለህ ይሄ ሁሉ ግፍና ሰቆቃ በምድር ላይ ሲደረግ
የት ነው ቆመህ የምታየው ነው የሚለው። እንግዲህ እኔ በአማርኛ ትንሽ አጣፍጬ ለማምጣት ስለፈለግኩ ነው። እና እንደዛ ተብሎ ይከሰሳል እና በጣም ብዙ በኤቭሪዌር እንሰማለን ይህን ጥያቄ እና እግዚአብሔር ካለ እንዴት እንደዚሁ ዝም ይላል? እና አሁን ለምሳሌ በጋዛ ያለቁትን ወደ 40 ምናምን ሺህ የሚሆኑ ሴቶችና ህፃናት ብዙዎቹ 85% በዩክሬንና በራሻ ጦርነት በሁለቱም ወገን የሚያልቀውን ህዝብ በዓለም ዙሪያ እንዲያውስ እነዚህ በዜና ስለምንሰማ ተጠቀሱ እንጂ በተለያዩ ስፍራዎች የሚደርሰው ሰቆቃ፣ ኢፍትሐዊነት፣ የፍርድ መጓደል ላይ እግዚአብሔር እንዴት ነው ዝም ብሎ ቆሞ የሚያየው ካለ ይላሉና እግዚአብሔርማ አለ ዝም ብሎም አያይም። ቃሉ እንደዛ ነው አይደል የሚለው። መበለቶችና ህፃናት ኃይል የሌላቸው ሲገፉ ዝም ብሎ አያይም። አሁን እኛ የምንለው ሃይማኖታቸው እንዲህ ነው፣ ሃይማኖተኛ እንደዛ ስለሆነ ምናምን ነው የሚደርስባቸው ልንል እንችላለን። ግን ምንም አይነት አመለካከት ያለው ሰው ቢሆን ኢፍትሐዊ ነገር እንዲደርስበት የእግዚአብሔር ፈቃድ አይደለም። እና በጣም ኢሳያስና ኤርሚያስን ሳጠና በጣም ኢምፕረስ ከሚያደርገኝ ሕዝቅኤልም በጣም ከሚገርመኝ አንዱ ባህሪያቸው የሶስቱ ነቢያት መልእክታቸው ለእስራኤል ብቻ አልነበረም የመጣው፣ ለግብፅ፣ ለጢሮስ፣ ለአሶር ንጉሥ፣ በአካባቢው ላሉ አህዛብ ነገስታት እግዚአብሔርን ለማያውቁ ሁሉ ነው። ጀስቲስን በፕራክቲስ እንዲያደርጉ ፍትሐዊ እንዲሆኑ እና እግዚአብሔር በዓለም ውስጥ ያለውንም ይሄንን የፍርድ መጓደል ከፍቅሩ የተነሳ የሚበቀልበት ጊዜ ይመጣል። አይ ቲንክ እሱ አንደኛው ሐሳብ ነው። የሆነ ጊዜ እግዚአብሔር ለነዚህ ለተገፉና በቃ ምንም በምድር መቆሚያና መቀመጫ ላጡት አንድ ቀን ፍርድ የሚሰጥበት ጊዜ ይመጣል። እኛ ደግሞ እንደ ክርስቲያን እንግዲህ እሱ እንደ እግዚአብሔርነቱ ፍርድን ይሰጣል። በመልካም በቅን የሚፈርድበት ጊዜ ይመጣል፣ አንዴና ለመጨረሻ ጊዜ። እኛ ደግሞ እንደ እግዚአብሔር ልጆች የእሱን ባህሪ በመላበስ ባልንጀራችን ማን እንደሆነ ለይቶ በማወቅ መጀመር እንችላለን። ከዚያ በኋላ ፍርድና ቅንና በጎና ጽድቅን ማድረግ ደግሞ እየተለማመድን ይሄንን የእግዚአብሔር ባህሪ፣ ይሄንን የእግዚአብሔር ሐሳብ፣ ይሄንን ትልቅ ሁለት ትእዛዛት ስንለማመድ በትንሹም ቢሆን ፍቅርና ፍትህን ያልተነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደሆኑ አድርገን ማሳየት እንችላለን። አድማሳችን ደግሞ በፈቀደልን መጠን በጎ ተጽዕኖ ማሳረፍ እንችላለን የሚል አበረታች መልእክት ሰንበት ትምህርታችን አለው። ወንድሜ ጃራ፣ ወንድሜ ዶክተር ውብሸት እግዚአብሔር ይባርካችሁ። ጥሩ የውይይት ጊዜ ነበረ። እውነት ነው እንግዲህ ሁላችንም ማድረግ የሚገባንን ነገር እንዳንዘነጋ። ብዙ ጊዜ ክርስቲያኖች ይሄን ለሰዎች የሚያስፈልገውን ነገር ችላ እንዳንል ሊያሳስበን እግዚአብሔር ወዷል ዛሬ። እና እንግዲህ ከቤታችን ጀምረን በቅርብ ከምናውቃቸው ጀምረን ማድረግ የሚገባንን ለሌሎች ለማድረግ እንድንችል እግዚአብሔር ጸጋውን ያብዛልን። እንግዲህ የፍቅርና ፍትህ ሁለቱ ታላላቅ ትእዛዛት የሚለውን ነበር ዛሬ የተወያየ ነው። ሁላችሁም በያላችሁበት ይህንን የምትከታተሉ እንደተባረካችሁ ተስፋ እናደርጋለን። እንግዲህ እግዚአብሔር እንደሚፈልግብን፣ እግዚአብሔር እንደሚወደው እንድንመላለስ ለሁላችንም እግዚአብሔር ጸጋውን ያብዛልን። ከወንድማችን ጃራ ጋር አጭር ጸሎት አድርገን ውይይታችንን ጨርስ። አባታችን አምላካችንና ፈጣሪያችን እጅግ አድርገን እናመሰግናለን። ላለፈው 1 ሰዓት ያንተን ቃል ከፍተን አንተ ስላስተማርከን ነገር ደግሞ ወንድሞቻችን እህቶቻችን በመላው ዓለም ላሉት ማስተማር እንደዚሁ ማካፈል እንድንችል አንተ አእምሯችንን ስለከፈትክና ደግሞ አንተ ያንተን መንፈስ ቅዱስ ስለሰጠህን እጅግ አድርገን እናመሰግናለን። አሁን ደግሞ ይሄ የተማርነውን እያንዳንዳችን እንዳወራን ሳይሆን እንድንኖርበት አንተ እንድትረዳን እንለምንሃለን። ከሁሉ በላይ ባልንጀሮቻችንን እንደ ራሳችን አድርገን እንድንወድ አንተ እርዳን አምላክ። ወይ እንቅፋቶች እንዳንሆን
አንተ ደግሞ በአፍ ብቻ የምንወድ ሳይሆን በተግባር መውለድ እንድንችል እያንዳንዳችንን እንድትረዳን እንለምንሃለን። ተመስገን። ደግሞ ለሚቀጥለው ትምህርታችን እንድንገናኝ አብረን እንድናጠና ደግሞ አንተ ህይወታችንን እንድጠብቅ ከኛ ጋር እንድትሆን እንለምንሃለን። ተመስገን ስለ ሁሉ ነገር በክርስቶስ በኢየሱስ ስም አሜን።